አያስቡም። ልትገለው የነበረውን ሰው አያስቡም። ደፍሯት ነው ምናምን እቃቃና አቃችሁም እንደ እዛ ምን እንደምትሰሩ እንተዋወቃለን እኮ አስመሳይ ሌባ አንተዋወቅም። አረብ ሀገር ስንት ጉድ እንዳለ አናውቅም። ወሬኛ የማይረባ ነገር በጣም ቤተሰቡ አቀረበ ምናምን ምን አባቱ ሊመጣ ቤተሰብ ቢቀርብ ገላለች 4 ነጥብ የሟች እናት ስታሳዝን ውይ ባለቀሰች። ሌላው አልሞተማ። የትግራይ ህዝብ 800,000 ቀብሯል። ስለ አንድ ልጅ ትጨነቃላችሁ። 4 እግሯን ትብላ ነግራ ያለው ግልጽ አድርጊ። በአናቷ ትተከል እያልኩ ና እኔ ቀልዳለ ይሄ ማስመሰል አልችልበትም። ሄዳችሁ አስመስሉ እዛ። የአማራ ህዝብ ስንት የኦሮሞ ስንት አልቋል። ምንም ያላረገ እርጉዝ ሴት ሆዷ ተቀዶ ሞቷል። ለማንም ዱቄት ልጇን ገላ እስር ቤት ለቀባች ለምን 4 እግሯን አትበላ? እኔ እካክ 4 እግሯን ትብላ። ትገደል ስላለችው ልጅ እውነት ይሁን ውሸት አልታወቀም። ነገር ግን እሷን ለመርዳት 50 የኢትዮጵያ ሚሊዮን ብር ለመሰብሰብ ቲክቶከሮችን ሰብስቦ ማታ ሊያወያይ ቲክቶከሮችን ሰብስቦ እቤቱ ማታ ቀጥሯል። ያ ሰው ያ ቲክቶከር እኔ ቤት መጥቶ እህቴንና ልጄን ቪዲዮ ቀርጾ የሄደ ቲክቶከር ነው። ሌላ ሲቀጥል አንድ ነኢማ ይመለከተኛል የበጎ አድራጎት ድርጅት ዋናዋ ነኢማ የምትባለው ቤቴ ድረስ መታ ልትቀመጥ ተጸይፋኝ ቪዲዮ ቀርጻኝ ሂዳ ሳናግራት ብሎክ ነው ያደረገች። ነኢማ ይመለከተኛል ድርጅት ትልልቅ ሰዎች ካላችሁ እዚህ ጋር እንድታሳውቁልኝ ይፈልጋሉ። ድጋሚ ወንድም ካሊድ ፋውንዴሽን 27ኛ ወንድም ካሊድ ፋውንዴሽን ቢሊየነር አዳራሽ ፕሮግራም አዘጋጅቶ እህቴንና ልጄን ይሄን አንገት የተቀነጠሰ እህቴን በአካል ሄጄ አይቶን እርዳኝ ብዬ እግሩ ላይ ስወድቅ በዘበኛ ነው አስገፍትሮ ያስወጣኝ ከነ እህቴ ከበሽተኛዋ እህቴ ጋር ሁሉም በደሃ ስም ራሱን የሚያጠነክር የሚያኖር ነው። ሁሉም በደሃ ስም ሀብታም የሚሆን ነው እንጂ በእውነት ከልቡ ተነሳስቶ ሰውን የሚረዳ የለም ብዬ እንዳስብ ነው ያደረጉኝ። እንደዛ ነው። በጣም ትዕግስቴ ያልቆ ነው ዛሬ። ትዕግስቴ ሲያልቅ ነው እንደዚህ ጮክ ብዬ ላውራ የቻልኩት። ብናገር እነሱ ድምፅ ያላቸው ሰዎች ናቸው። አቅም የለኝም። እቺንም ትንሽም ብትሆን እያገኘው ልጄን ማሳከምባትን ቲክቶክ ያዘጉብኛል ብዬ በመፍራት ብዙ ነገር ይዤ ቁጭ ብያለሁ። በልቤ ብዙ ነገር አቋሚራ እንደ ሀሳብ ልስጥ። ብዙዎቻቸው ሳይበታተኑ ያው ኔትወርኩም ሳያስቸግረን አካውንቱን እዚህ ጋር ቢሰጥም የተሻለ ነው። እሺ ጥሩ። አካውንቱን አንድ ጊዜ እንቀበልና ከዛ በኋላ ወደ ሀሳባችን እንሄዳለን። ከድር ወንድሜ ከድር የሳውዲውን አካውንት እስኪ የሳውዲውን አካውንት የፍርድ ቤት አካውንት ኤስኤ 4 64 80 00 01 አሁንም 01 ድጋሚ 60 80 10 ሁለቴ ማለት ነው አይደል? አዎ። እሺ 78 27 በማን ስም ነው? በአማራት ሪያድ የአቡ አሚራ በአማራት ሪያድ ስም። ባንኩ ምን ባንክ ነው? አልራጅ። እሺ ይህ ትክክለኛ አካውንት ነው። ኢማራት ሪያድ። በዚህ አጋጣሚ ወንድማችን ሐሱ ወዳጅ የሚለው የሳውዲ ዜጋ ነው። እዚህ ያላችሁ ሰዎች እንድታውቁት የሳውዲ ዜጋ ነው። የሀገሪቱን ሕግ በደንብ ጠንቅቆ ያውቃል።
በብዙ ነገሮች አህለል ኸይሮችንም ያውቃል። ያው የኢትዮጵያ ወዳጅ ነው፣ እኛም ባህል ነው። አዎ ደግሞ እና ከቻላችሁ ደግሞ እኔ ልትተባበረኝ ፈልጋለሁ። ድዊት በመስራት ሼር በማድረግ ቆይ አንድ ያስጨርሱት። አቡ አሚራን መልእክቱ ያስተላልፍ። አዳምጡ እንጂ እንደማመጥ ጨርስ አቡ አሚራ። እና ሐሱን በአረብኛ እና ትዊተርም አረቦችንም በደንብ ስለሚያውቅ የአረብኛውን ድርሻ እንመለስበታለን። በዚህ ጉዳይ ላይ ድርሻ ስለምንሰጣት አሁን ባንክ አካውንቶችን እንቀበልና ከዛ እናትና አባትና አሰናብተን ወደ እኛ ሀሳባችን እንገባለን ማለት ነው። እስከዚያው ታብታብ አድርጉ። እያንዳንዱ ሰው ለአስር ጓደኛው ሼር ያድርግ ተደራሽነት እንዲያገኝ። ከድር የኢትዮጵያውንም ደግሞ አካውንት ስጠን። እሺ የኢትዮጵያ እሺ ያዙ 1000 ንግድ ባንክ ነው። አዎ ንግድ ባንክ ነው። እሺ 1000 አዎ 57 10 65 065 በማስም ይሄ በሶስታችሁ በእናቴ ነፊሳ። አሁን ሲስተሙ ስላልበቃ በእናቴ ነፊሳ ብቻ። ነፊሳ እሺ ነፊሳ ማን ነፊሳ ሞሳ ነው፣ ግን ሲስተሙ ላይ አያጣም። ነፊሳ ሞሳ በሉት። ነፊሳ ሞሳ። ይሄ በማዘር ስም ነው። አባቴ ደግሞ እሺ የፋዘር ኑር ሰቦ ረዲ ይኸው አካውንት ነው። ከድር ኑር ሰቦ ረዲ። ያው እንትን ነው በቃ ኦርደሩ አልጠበቀም እንጂ እንደዛ ነው። ከድር ኑር ሰቦ ረዲ ነው። ሶስተኛው ስም ነው እሱ። አንድ አካውንት ነው፣ 3 የተለያየ ሰው ማለት ነው። በሶስት አዎ ጥሩ። ፊሳ ይሄንደ ኑር ሰቦ ከድር ኑር ሰቦ ይሄንደ ኑር ሰቦ ረዲ ነው ሲስተሙ። ኤንድ አካውንት ነው። በመጨረሻ የምታስተላልፈው መልእክት ካለ ያንተን እናድምጥና እዚህ ያሉት ወንድሞቻችን የራሳችንን ስራ እንድንሰራ ወደ ጉዳይ እንድንሄድ ያንተን ቆየት ብላችሁ የገባችሁ ወንድም እህቶች፣ አሁን እያወራ ያለው የሞት የተፈረደባት እህታችን ወንድም ነው። ጥጌ ሀቢቢ መልሼ ላስገባ። ቆይ አዋምር አንዱ ጊዜ ሀሳብ አለኝ። አሁን ተደውሎልኝ ነበር ስልክ ከኤምባሲ ጋር ግንኙነት ያላቸው ሰው ደውለውልኛል እና ምናልባት ይህ ሰውዬው የሟች ወገን አድራሻ ያለው ሰው ሽማግሌ በኃላፊነት ካለ ያለ ሰው አለ። አንዴ ከድር አንዴ ጠብቄ ወንድሜ እሱ መልእክቱን ያስተላልፍና ከዛ እዚህ ያለ ነው የራሳችን መንገድ ሄደን አሁን እነሱ መልእክትህን እንግዲህ በመጨረሻ የምትላቸው ነገሮች እንድታስተላልፍ ይሁን። ተናገር። ጥጌ እየሰማንህ ነው። አንዴ ወንድሟ የሚያስተላልፈው መልእክት ዘግተን ከዛ ሁላችንም የየራሳችን ሀሳብ እንትን እንላለን። ሙባረክ ሙሰማ አስገባሃለሁ መልሼ። አንድ ጊዜ ጠብቀኝ። እሺ ቀጥል ከድር። እሺ አመሰግናለሁ። እና እኔ ወንድሟ እኔ ሌላ ኑር ሰቦ ወንድም ነኝ እና በመላው ዓለም የምትገኙ የሰው ልጅ የሆናችሁ ሁሉ እህቴን ሌላ ኑር ሰቦን ከሰይፍ ከጎራዴ ታደጉልኝ፣ አድኑልኝ፣ እህቴን አስመጡልኝ፣ አድኑልኝ፣ ከሞት ከስቅላት ሞት እንድታደጉልኝ በመላው ዓለም የምትገኙ ኢትዮጵያውያንና ሁሉም የሰው ልጅ ዘር የሆነ ሁሉ እህቴን ከስቅላት ሞት እንድትድን ታደጉልኝ፣ አደራችሁን በፈጣሪ ስም በአላህ ስም ይሁንባችሁ። ሁሉም የቻለውን አስተዋጽኦ አድርጎ እህቴ ከስቅላት ሞት እንድትድን እንድትተርፍ የተቻላችሁን ሁሉ በማድረግ ከጎን ያስቀምጡልኝ። እህቴን አደራችሁን ኢንሻአላህ። ለምትንቀሳቀሱ ሁሉ ምስጋናችን በአላህ ስም በፈጣሪ ስም ከልብ እናመሰግናለን። እህቴ የመጣች ዕለት የምንመሰጋገንበት ቀን ራሱ ቅርብ ነው ብዬ ተስፋዬ ለምልሟል። የሁሉም ህዝብ እንቅስቃሴ ሳየው እህቴ የመጣች የገባች እየመሰለኝ ነው። አደራችሁን ታደጉልኝ። እህቴ ከስቅላት ሞት አትቀጠፍ፣ ከጎራዴ ከሰይፍ አትቆረጥብኝ። አደራችሁን ለማለት እወዳለሁ። አመሰግናችኋለሁ። ኢንሻአላህ ይሁን እመን በኢዝኒላህ። ኧረ ይሆናል ኢንሻአላህ። ደግሞ ቀሪውን ስራ ከእህት ወንድሞቼ ጋር አብረን እንሆናለን። ያለውን ነገር እናንተ ተከታተሉ፣ እናሳውቃችኋለን ኢንሻአላህ። እናት አባታችንን አጽናናለን። በጎን በኩል ደግሞ ለአባት ለጋሼ ደግሞ ሕክምና የሚያስፈልጋቸው ነገር ካለ ደግሞ አሳውቀን። እሺ እኛም አለን።
እሺ አቡ አሚራ መቼ ነው የምትመለሰው ወደ ሳውዲ? እኔ ትንሽ ጊዜ አለች እዚህ ጋር ትቆያለህ? ሀሰን ወይ አቡ አሚራ ከይቅርታ ጋር አቡ አሚራ ማስተር ቅድም እድል ከተሰጠኝ አንድ መልእክት አለኝ እያለ ቅድም ጀምሮ እየጠየቀ ነው እና ቅድሚያ ለማስተር ብሰጠው መልክ ደስ ጥሩ ይመስለኛል። ኢትዮጵያም ስላለ ኢትዮጵያ ላለ ወንድማችን እድል እንስጠውና ከዛ በኋላ ጥጌ እንሰጣለን። ሙባረክ ሙሰማ እያየሁ ነው። ሀቢቢ ገስት ላይ ጠብቀኝ። ሀሳብ ከጨረስን በኋላ እንትን እንላለን ማለት ነው። አመሰግናለሁ። ያው ለሰው ልጅ የማይቻል ነገር ሁሉ ለእግዚአብሔር ለፈጣሪ ይቻለዋልና እኛ ከኛ የምንጠብቀውን እናደርጋለን። የሚቀረው የእሱ ነው። ለፈጣሪ አሳልፈን እንሰጣለን። ሁላችንም አንድ ከሆነን አንድ ልብ ካለን ከዚህም ያለፈውን ነገር እናደርጋለን። ምክንያቱም መልካምና ጥሩ ዓላማ የሰው ልጅ ከሚሞትበት ቦታ ለማዳን ለማትረፍ ነው። ይህን ሁሉ ዋጋ እየከፈላቸውም እየተከፈላም ያለው። በዚህ አጋጣሚ ከውጭ ያለው 12,000 ሰው እጅግ በጣም ከልብ ለማመስገን እወዳለሁ። ምናልባት አቡ ይሄ ሰው ሳይወጣ አካውንት አገር ውስጥም የውጭውም ከተያዘ በተለይ ሌላ አካባቢ ላይ ያሉ ከሀገር ውጭ ያሉ ሰዎች ዜል እና ካሻፕ ነው አብዛኛው ሰው የሚጠቀመው። ብዙ ሰዓት ላይ ሞር አሜሪካ አካባቢ ላይ አውሮፓ አካባቢ ላይ የሚኖሩ ሰዎች ዜል እና ካሻፕ አካውንት ይጠቀማሉ። ይሄኛውን የምታመቻችበትን መንገድ ብታስተካክሉ ሞር ደግሞ ቅድም ተሜ ነበረና እዚህ ገስት ላይ ተሙ ወጥቷል መሰለኝ ተደወለበት። ተሜን ምናልባት በዚህ ላይ ሊተባበር ይችላል። ሰው ሳይወጣ እሱንም ብታስተካክሉ ብዬ ነው። አመሰግናለሁ። ቴንኪዩ እናመሰግናለን ወንድማችን ማስተር አብነት በጣም ነው የምናመሰግነው። ክበርልን ወንድሜ። አንተም ጊዜን ሰውተህ በዚህ በእህታችን ትልቅ ጉዳይ ነው። በነገራችን ላይ እንደ ቀላል እንትን የሚልም አይደለም። በዚህ ጉዳይ ላይ በመገኘትህ ደስ ብሎናል። እንግዲህ ሌሎች እህትና ወንድሞች ጥጋቡ ታፈሰ ለአንተ እድል ልስጥና እነ ሙባረክ እነ መንሱር ጀማልም ታች ያየሁት ነው ገስት ልኳል። በየተራ ሰው እያስገባን ሀሳብ እንትን እንድንል በዚህ አጋጣሚ ንግድ ባንክ አካውንት መያዝ የምትፈልጉ እዚህ 12,000 ሰው እያለ እድሉን ለመጠቀም ያክል ከዛ የምንወያያቸው ነገሮች ሰው ባለው ሁኔታ እንወያያለን። የኢትዮጵያ ንግድ ባንክ አካውንት 1000 የሚያለቅስ ኢሞጂ አትላኩ። ከቻላችሁ እዚህም ያላችሁ ሰዎች ለ10 ጓደኞቻችሁ ሼር አድርጉትኝ። ታብታብ አድርጉ፣ ኮፒ ሊንክ አድርጉ። 1057 10 65 065 ይህ በእናትና በአባትና በወንድሙ አካውንት የወጣ ለሷ መርጃ ተብሎ ዳይሬክትሊ የወጣ አካውንት ነው። ኢትዮጵያ ንግድ ባንክ ነው። ስማቸው ነፊሳ ሙሳ ኑር ሰቦ ረዲ፣ ከድር ኑር ሰቦ ረዲ በሶስት አካውንት የወጣ ነው። ለመድገም ያክል 1057 10 65 065 ይህ የኢትዮጵያ ንግድ ባንክ አካውንታቸው ነው። እደግመዋለሁ ለሶስተኛ ጊዜ 1057 10 65 065 ንግድ ባንክ ነው። በነፊሳ ሙሳ እናትየዋ ኑር ሰቦ ረዲ አባት ናቸው። የእህታችን የሞት ፍርድ የተፈረደባት እህታችን አባት ናቸው። ከድር ኑር ሰቦ ረዲ ደግሞ የሞት ፍርድ የተፈረደባት እህታችን ወንድም ነው። በሶስታቸው አካውንት ነው የወጣው። በሳውዲ አረቢያ ላይ ደግሞ በባንክ አካውንት ማስተላለፍ የምትፈልጉ ህጋዊ የሆነው የኢማራት ሪያድ ወይም ደግሞ የመንግስት አካውንት ነው። ኤስኤ 64 80 00 01 01 60 80
10-10-78-27 አራጂ ባንክ ነው። ኢማረት ሪያድ ይላል። በዚህ ማስገባት ትችላላችሁ። ለማዳሞቻችሁ የእስራ ዲያ ነው። ኢማረት ሪያድ የእስራ ዲያ ነው። ለአሰሪዎቻችሁ ለማዳሞቻችሁ ይህንን ቪዲዮ የምንለቀውን ቪዲዮ እያንዳንዶቻችሁ እየለቀቃችሁ ዛሬ አሁን እዚህ የተሰባሰብንበት ምክንያት ያው እናትና አባትን እንድሰሙ ነው። በመቀጠል ደግሞ አካውንት ያልያዛችሁ አካውንት እንድትይዙ ነው። ሶስተኛውና ወሳኙ ነገር ይህንን ቪዲዮ ቫይራል እንዲሆን ምን አይነት መንገድ ተጠቅመን እንስራ ነው። ቫይራል ከሆነ ጥጋቡም እንዳለው የኤምባሲ ሰዎች አናግረውኛል እያለ ነው። እንደዚህ መሰባሰባችንና ቪዲዮ ቫይራል ሲወጣ ደግሞ ሞር ኤምባሲዎች በዚህ ጉዳይ ላይ ሲሪየስሊ ኬዝ አድርገው ይገቡበታል። ኤምባሲ ከገባበትና ድርድር ክርክር ካለው አሁን ከተባለው ዋጋ ሊቀንስም ይችላል የሚል ግምት አለኝ። እንዲሁም ደግሞ አላህ ብሎ ደግሞ ይቺ ነፍስ ትረፍ ካላት አንፈልግም በቃ ወደ ሀገርሽ ሊሏት ይችላሉና ሽማግሌም ሰይዶ ረባቦ እንዳለው ሽማግሌም ልከን በሽማግሌ ድጋሚ ደግሞ እንዲለመኑ በሀገሪቱ ባህል የሀገሪቱ መሻይኾች ታውቃላችሁ፣ እዚህ ሀገር ሳውዲ አረቢያ ላይ ያለው ደንብ ቀቢላ ይባላል። ዘር አላቸው። ለነሱ ዘር ሄዶ በሽማግሌ እግር ስርም ተወድቆም ተለምኖም ገንዘብ እንዲለመንና አስተያየት እንዲያደርጉ እንዲሁም ደግሞ ይቅርታ እንዲሏት እንዲምሯት። አቡበከር ሀቢቢ ገስት ላይ ሰው አትንቀልብኝ ማለሽ፣ አድሚኖች ሰው አትንቀሉብኝ ገስት ላይ ሰው አትንቀሉብኝ። በጣም ከትልቅ ይቅርታ ጋር ገስት ላይ ሰው አትንቀሉብኝ። ያስገባኋቸው ሰዎች እንዳሉ ይቀመጡ ከትልቅ ይቅርታ ጋር። ሽማግሌ አሰባስበን እግር ስር ተወድቆ ይቅርታ ልጃችንን ማሩልን ብለን እንዲለመንም የማድረግ ኦፖርቹኒቲ ማመቻቸት ነው እና የመሳሰሉ ስላሉ ዛሬ ብዙ ነው የምንወያይባቸው። በዚህ ጉዳይ ላይ ወንድማችን ጥጋቡ ታፈሰ ከኤምባሲ የሰማው ነገር ካለ ያንተን ላድምጥና ቀጣይ ሰው አስገባለሁ። የተከበሩ ፕሬዚዳንት መንሱር እንኳን በሰላም መጡ። አመሰግናለሁ ድሉ ስለተሰጠኝ። አሁን ነው የተደወለልኝ። መግባት አልፈልግም፣ ነገር ግን የሰውየውን አድራሻ ከነሙሉ መረጃው በውስጥ ላኩልኝ ብሏል። መረጃው ያላችሁ ሙሉ በሙሉ ለአቧሚራ ላኩለትና ወደ እኔ ትልክልኛለህ። እኔ ለሰውየው ልካለሁ። ሽማግሌዎች ተዘራይተው ሂደው እግሩ ላይ ወርቀው ቅናሽ ገንዘብ እንዲደረግልን እናስለምናለን ብሏል። በቀጥታ በዚህ አጋጣሚ 11,000 ሰው አላችሁ። በአላህ ስም ሁላችሁም የምትችሉትን ለአሰሮቻችሁ በማሳየት መልካም ሰው ሊገኝ ይችላል። ቀደም ሲል ታስታውሱ ከሆነ ከ10 ወር በፊት ወይም ከ1 ዓመት በፊት ወደ ትቡቅ አንድ ወንድማችን ይሄ ነገር ኬዝ አጋጥሞት ነበርና መንገድ እየሄደ ያለ ሰው የሆነ ሱዳኔ ያስቆመዋል። ለአላህ ብሎ ይጭነው ሲሄድ ወዴት እየሄድክ ነው? ወደ ትቡቅ። ምን ሆነ? ወንድሜን ሰው ገድሎብኝ የዛ ሰው ፍርድ ዛሬውና እሱን ፍርድ ላስፈጽም ልሄድ ነው። ለምን አዋፍ አትለውም? ገንዘብ ቢሰጥ አዋፍ ትለዋለህ እንዴ ስለው፣ አዎ 2,200,000 ሪያል ያ ሰውዬ ከፍሎለት ያ ሰው አዋፍ ተባለ። አበሻ ነው፣ ሁላችንም አይተነዋል በሶሻል ሚዲያ ማለት ገባችሁ? እና አንድ መልካም ሰው ሊገኝ ይችላል። ሁላችሁም ለአሰሪዎቻቸው አሳዩዋቸው። ሌላ ምንም ነገር እንትን ሳትሉ ቪዲዮውን ብቻ በማሳየት ሰው በጃሉ ሰው ሞቶባት ነው ካሳ ያስፈልጋቸዋል የሟች ወገን እያላቸው አሳዩዋቸው። እና እኛም ደግሞ አሁን እዚህ አንድ 11,000 ሰው 1,000 ብናዋጣ ስንት ነው? 1 ሚሊዮን ማለት ነው በሪያል በቀላሉ ማለት ነው። ስለዚህ እኛም ቀላል አይደለንም። 5-10 ሳንጨካከን እናውጣ ነው የምለው። አብሽሩ፣ አላሁ ሱብሃነሁ ወተዓላ ነው ሁሉንም ነገር የሚያደርገው። አላህ ያዘንልን ለሁላችንም፣ ለሷም አላህ ያዘንላት። ሁላችንም የምንችለውን እናደርጋለን። አመሰግናለሁ። መንሱር አዲስ አበባ አይደለም ያለው ከከተማ ወጣ ብያለሁ እያለ ነው። እስኪ ወንድማችን መንሱር ኔትወርክ ስለሌለው እድል እንስጠውና ጥጌ መልሼ ላስገባ ሀቢ። እሺ አንተን ተለያይተህ ያለ ለተለታለህ ሰው አይ እሺ ያለ ሀቢ በመንሱር እስኪ አንተ ማሳናደው። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እዚህ አይነት ስብስብ በተለይ ለዚህ አይነት ችግር በተፈጠረ ሰዓት ኢትዮጵያውያን አንድ ነን። ለዚህ አይነት በጎ ስራ አንድ ላይ መሆናችን በእውነት በጣም ያስደስታል። አቡ አሚራ ቅድም ነግሬ ነበረ። እኛም ዛሬ ደቡብ ክልል ነው ያለነው። ለ350 ተማሪዎች ደብተር ይዘን መጥተን ኔትወርኩ ስለማይሰራ ነው፣ አዲስ አበባ ስላልሆንኩ ነው።
አጠገቤ እንዳጋጣሚ ሆኖ ለሌላ ቢዝነስ ከካናዳ የመጣ አንድ ሰው አለ እያለ ያለው ምናልባት ጎፈንድሚ አካውንት ካለ ካናዳ ላይ በጣም እውቅና አለው፣ ትልቅ ፔጅም ስላለው ጎፈንድሚ ካለ የራስን ሰዎች አስተባብሬ በዶላር ገንዘብ እንዲሰበሰብ ማድረግ ይችላለሁ እና ጎፈንድሚ ሊንኩን ላኩልኝ ይላል። ዴቭ ነው የሚባለው። የለውም ወንድሜ መንሱር፣ ከተቻለ እሱ ለምን ጎፈንድሚ ከፍቶ እሱ፣ ምክንያቱም ይሄ ራሱ አንድ ነገር ነው። እኛውን ገና የሳውዲውና የኢትዮጵያውን ለማሰባሰብ እንትን ስለምንል እሱ ባለው አቅም የአሜሪካው ያሉትን ቪዲዮ በእንግሊዘኛ የሚሰራ ሰው ዛሬ እዚሁ አሁን ዛሬ የምንወጣው በእንግሊዘኛ ቪዲዮ የሚሰራ ሰው፣ በአረብኛ ቪዲዮ የሚሰራ ሰው አድርገን ዶክመንተሪ ፊልም የሚሰሩ ሰዎችን አመቻችተን ኤዲተር ቀጥረን በሶሻል ሚዲያ እንዲንሸራሸር ስለሆነ የምናደርገው ያንን ቪዲዮ እሱ ፔጅ ካለው ይደቀውና እንትን እንላለን ማለት ነው። ጎፈንድሚ እንዲሰባሰብ እናደርጋለን እሱ በራሱ መንገድ እና እሱ ራሱ ይህንንም መንገድ ቢጠቀምልን ሊተባበርን ሊያግዘን ስለሚችል አቡ አሚራ ኢንፎርሜሽኑን ስጠን። እሱ ጎፈንድሚውን ክሬት ያደርጋል፣ ያግዘናል ማለት ነው። አጋጣሚ ሆኖ ምንቴ ቢሊየነር እንደሚታወቀው ያው ሶሻል ሚዲያ ላይ ታውቁታላችሁ። እሱም አጠገቤ ነው ያለው። የንግድ ባንክ አካውንቱን ስጡን፣ በምንችለው መልኩ የምናደርገውን ድጋፍ እናደርጋለን እያለ ነው። እሺ የንግድ ባንክ አካውንቱን ልስጥህና አቦ መንሱር መዝግበው በዚሁ አጋጣሚ እዚሁ አየር ባየር እንትን እንድንል በአንተ በኩል ያለውን እንደው ሚንቴ በዚህ አጋጣሚ ቢያወራ ቢቻል። ዴቭ ፒኤልሲ ነው እንዴ ወንድማችን መንሱር አጠገብ ያለው? ዴቭ አይደለም ዳዊት፣ ይሄኛው ዳዊት መርዳሳ ይባላል። ካናዳ ላይ ከ20 ዓመት በላይ ነው የኖረው። በቅርብ ቀን ከ10 በላይ ሰዎችን በዚህ በሪፊውጅ የሚቸገሩ ወንድሞቻችንን ሪስፖንስብል ወስዶ እዛ ካናዳ እንትን ያደረገ ሰው ነው። ከብዙ ኢትዮጵያውያን ጋር ጥሩ ኮኔክሽን አለው። ሚኒስቴር ካልጋሪ ነው የሚኖረው። በጣም ይታወቃል በእንደዚህ ሰው በማገዝ ከኢትዮጵያውያን ጋር በጣም ቀረቤታ ያለው ልጅ ነው። ሶሻል ሚዲያ ላይ ብዙም የለም፣ ግን ወደ ቲክቶክ እንዲመጣ እኔ ያው የተተኮትኩት ነው። ፌስቡክ ላይ ነው ትንሽ እንቅስቃሴ ያለ። ጥሩ አካውንቱን ልስጥህና አቦ መንሱር ለወንድማችን አድርስልን። በወጣ ይተካለት። እንግዲህ ፈጣሪ ያሰበውን ሁሉ ያሳካለት። ያዝልኝ ከቻልክ እስክሪብቶና ወረቀት ካለ መንሱሬ ከ1 ሚሊዮን ብር በታች አንቀበልም ብለዋል በለልን። ኧረ ተው እባክህ አንተ ሰውዬ ምንድን ነው? አቦ መንሱር ያዝልኝ አካውንት 1000 57 10 65 065 ንግድ ባንክ ነው። 065 ንግድ ባንክ። አዎ የአካውንት ባለቤት ስም ነፊሳ ሙሳ እናትየዋ ናቸው። ኑር ሰቦ ረዲ አባትየው ናቸው። ከድር ኑር ሰቦ ረዲ ደግሞ የሞት ፍርድ የተፈረደባት እህታችን ሸቂቅ ወንድም የእናት አባት ልጅ ነው። በሶስት ሰው አካውንት ነው የወጣው። በሶስት ሰው ነው አካውንት የወጣው። በዚህ አጋጣሚ እንዲሁ እንድትይዙት ሌሎቻችሁም እዚህ ገስት ላይ ያላችሁ ወር ደግሞ ታች ያላችሁ እንድትይዙልን ስለ በትህትና ጠይቃለሁ። ወንድሜ መንሱር አይኖ አንተ የገባህበት ነገሮች በሙሉ ስኬታማ እንደሚሆኑ አልጠራጠርም። ለዛም ነው ቀን ደውዬልህ የነበረው፣ ግን ለሆነ ስራ ጉዳይ ወደ ሀገር እንደሄድክም ነግረኛል። እንግዲህ አላህ ኸይር ምንዳህን ይውደድልህ፣ ያሰብከውን ያሳካልህ። በጣም ነው የምናመሰግነው። ጊዜ ከሌላችሁና እንትን ማለት ካልቻላችሁ አሁን ዩ ሃቭ ቱ ጎ ኖ ፕሮብለም። በጣም ነው የምናመሰግነው ስለመጣ ደስ ብሎናል። ይኸው ክሬት አድርጌልሃለሁ። አሁኑኑ ኢንፎርሜሽን ላክልኝ። የጎፈንድሚውን ወደ ራሴ ክሬት እያደረኩኝ እያለ ነው። ምን አይነት ኢንፎርሜሽን ነው የሚፈለገው? ኬዙን ይፈልጋል። የልጅቷ ፎቶግራፍ ካለ አለ፣ እሱን ዋትሳፕ ላይ ልክልሃለሁ። ሙሉ ኮንቶች አሉ። የሳውዲ አረቢያ መንግስት አጭር መረጃን ይፈልጋል። ሌላ እሱ ከምንሰራው ዶክመንተሪ ጋር ተቆርጦ ቢወሰድ የተሻለ ነው።
እንደሱ አድርገውና ላክል ኦልሬዲ ክሬት አድርገዋለሁ። እሷን እሺ ከገስት እንደወጣሁ እደውላለሁኝ። ኦቦ መንሱር ኦልሬዲ ከድር ኑር ሰቦ የሚል ስም ነው ያወጣልኝ እና 14,000 ብር አስገብቻለሁ። ያስገባሁትን ለመናገር ሳይሆን አንድ ሀሳብ አለኝ። እሱም ባለፈው የሆነ ነገር ተፈጥሮ ሳውዲ ላይ እንዲሁ ሰው ገለው መንሱር ጀማል ይባላል። አጋጣሚ የመንሱር ስም ነው ልጁ፣ የሀገሬ ልጅ ነው። የተሰጠው ጊዜ በጣም ትንሽ ጊዜ ነው። ብር በቃ ሞት ተፈርዶበት ረሶ ቤተሰቦቹ እንዴት ብር እንደጠየቁ አላውቅም። ብር ጠይቆ ጅዳ ላይ ነው የተፈጠረው ይሄ ነገር ማለት ነው። እርዳታ ቲክቶክ ላይ እና ፌስቡክ ላይ ያሰባሰብኩ ነበር። 80,000 ሪያል ስደርስ 2 ቀን ነው የቀረው ሊገደል ማለት ነው። መዳም ቤት ያሉ ልጆች በጣም ትልቅ ሚና አላቸው። እንደሚናቁ አይደሉም። ፎቶ አሳይቶ ለመዳሞች ማለት ነው አልጥፎ ፎቶ አሳዩ። ይሄ ልጅ ሊገደል ነው ከ2 ቀን በኋላ። ወላሂ አልዓዚም 220,000 ዶላር ሪያል ማለት ነው። አህለል ኪር አጋጣሚ አህለል ኪር ነው የከፈለልን። እንደዚህ አይነት አጋጣሚ ስላለ አቧሚራ ቁጥርህን ለልጆች አከባብል አጋጣሚ ሊደርስልን ይችላል። አባትየውም እየታመሙ ስለሆነ እና እሳቸውንም መርጃ ራሱ ይሆንላል። የመዳም ቤት ልጆች ያላችሁ ሁላችሁም ፎቶውን ይዛችሁ ለመዳም አልቅሳችሁ አሳዩ። እሷ ባትችል አህለል ኪር አላቸው፣ የግል ራሱ አላቸው። ስለዛ በዛ ሊረዱን ይችላሉ። ይህን ነገር ማለት ሰላልፍ አወጣን ብዬ እየተናደርኩ ነበር። ለካ ሞኒተሮች ነው ያወጡኝ። ይሄን ነገር ቢንገሩ በተለይ ሳውዲ ላይ በጣም ይጠቅማል ይሄ ነገር ነው የምለው እና አላህ ይርዳን፣ አላህ ይርዳችሁ። በፈለጋችሁ በሳት ከእናንተ ጋር ነኝ። 2 ቦታ ባዶ አስቀርና ሰውን አስገባ፣ እኔ እወጣለሁ። ሀሳቤ ጨርሻለሁ። አላህ ከእናንተ ጋር ይሁን ነው የምለው። 2 ቦታ ትበርልን ሞባይል ቴንኪው ሀቢቢ ቴንኪው። እኔም እወጣለሁ። 2 ቦታ ባዶ አድርግና ሰው አስገባ። ይርዳ። ቻው። እሺ ያ ወቢራ እኔ የምናገረው ልናገርና አሉጣ በጣም ቆየ። አክቹአሊ መንገድ ላይ ነኝ እኔም። እሺ ቀጥይ ነው። ይሰማል ድምጼ? አዎ ይሰማል። ይሰማል። ሐሱን በዚህ ሀገር ማለት ነው ፈክረ ገባ የሚል መውቃይ ልክ እንደ ሀይል እንደዚህ አይነት አለ። እሺ بما انك اهل البلد ምናልባት ይሄ ነገር ከኔ በላይ ሞት አውቀዋለሁ። ይሄ ፈክር ገባ የሚባለው የራሱ የቻለ እስኒያ የሚጥሉበት ብር ነው። ይሄ ነገር አፕሊኬሽን ይሁን ግሩፕ ይሁን እስኪ እሱን ነገር አጣራልን። በዚህ ፈክረ ገባ በሚለው እንትን ብቻ ብዙ ሰው ከሞት ሆኗል። እሷን ነገር ብቻ መናገር ስለፈለጉ ነው በዛ ተስካው የተቀመጥኩትና አንተ ማን ነው በልጥ አትብ ታሪክ እስኪ ይሄን ነገር ይይልን እንሰላከም ያ አንድ ቁጥር ጽፎልሃል ካሊድ ናስር የሚባለው አቡሚር። እሺ ሰላም አለይኩም ወንድሞች፣ እንግዲህ አላህ ያግዛችሁ። እታችሁ ሰላም አለይኩም። ምናልባት የሚጠቅም ከሆነ አንድ ነገር ጠቆሜ ለማለፍ ነው። ስፔሻሊ ለዋሚራ ያው አሳይመንት ለመስጠት ነው። እንደ አጋጣሚ ሆኖ እንግዲህ የዓለም ሙስሊም ፕሬዚዳንት ያው ኢትዮጵያ መጥተው ነበር ካወቃችሁ፣ የኢስላሚክ ራቢጣ እሳቸው እንደ እድል ሆኖ እኔ በአጋጣሚ እኔ ቤት እኔ ፋውንዴሽን ስለዚህ የተወሰነም ለማግኘት የሚችልበት መንገድ ስላለኝ አንደኛ ያው እሳቸው የንጉስ ሰልማንም አማካሪ ናቸው። እንደገና የፍትህ ሚኒስትርም የነበሩ ናቸው። ስለዚህ በሳውዲ መንግስት ትልቅ ቦታ ያላቸው ናቸው። አንደኛው ያው በእኛ በኢትዮጵያ እስልምና ጉዳዮች ምክር ቤት በኩል አንድ ያ ነገር እንዲደርሳቸው ማድረግ ነው። ሁለተኛው መንገድ ደግሞ ቪዲዮ ሰርታችሁ ብትልኩልን እኔ ቀጥታ በዋትሳፕ ለእነሱ እንዲደርሳቸው ማድረግ ይችላለሁ። ግን ያው በአረብኛ ተሰርቶ አጭር ሆነ ያው ትልቅ እንትን ስለሆኑ ቪዲዮ እንዲደርሳቸው አድርጎ ደፍነትሊ በእርግጠኝነት አላህ ያግዛችሁ እና አንዳንድ ጊዜ ቀደም እንዳላችሁትን መንገድ ነው። እኔ አሁን እንደዚህ ልክ አሁን ለማዳሞች ለእንትኖች ንገሩት እንደምትሉ እኔንም ደግሞ እንግዲህ አላህ በቃ በምንም በፍጹም መንገድ ላስበው በማልችለው መንገድ እንግዲህ እሳቸው እዚህ መጥተው በጎበኙበት ጠቅላይ ሚኒስትሩ ፕሬዚዳንቷን እንደዚህ አግኝተው በመጨረሻ ወደ አፍሪካ ህብረት ሊሄዱ ሲሉ እዛው አጠገባቸው ያለ ሰው ስለ እኔ አጋጣሚ ነግሯቸው ወደ እሱ ቤት መሄድ እፈልጋለሁ ብለው ነው ወደ እኔ ቤት የመጡት እና ኢምፖስብል ነው በቃ እንደዚህ። ስለዚህ አላህ ደግሞ ከመጡ በኋላ የማልጠብቀው በቃ አንዳንድ ጊዜ ለራሴ እንኳን እቀመጥበታለሁ ማልበት ቦታ ላይ ቁጭ ብለዋል። እንደዛ 10 አጀብ የመጡ በግል ጀት የመጡ ሰው ናቸው። ስለዚህ ትልቅ ነው። እኔ የሰውየውን እንትን ሁላችሁም ቪዲዮ ላይ እንግዲህ ማራኪ ወግ ላይ ገብታችሁ ልታዩ ትችላላችሁ እና ስለዚህ
ኢንሻአላህ ከአላህ ጋር በደንብ ጥሩ አረብኛ የሚናገር ሰው እንደገና በጽሁፍም አድርጋችሁ ከፎቶ ጋር አድርጋችሁ አድርጉልኝና ይሄንን እንዴት ሲያደርጉ 30 ሺህ ብር ልክ ያለው ነገ 70 ሺህ ብር ጨምራለሁ። 100 ሺህ ብር ነው እኔ ለማስገባት በራሴ ቃል የገባው 70 ሺህ ብር ነገ በባንክ በወጣ ይተካ 100 ሺህ ቅርንጫፍ በረከት ያምጣልህ ወንድማችን ማስተር 100 ሺህ ወንድማችን ሙሼ 100 ሺህ ተነይቷል። እዚሁ እናታችን እስኪ የመጨረሻ መልእክት ይበሉና ዱዓ ያርጉልንና ዝናብ እየጣለ ስለሆነ እኛም ሩቅ ሰፈር ነው ያለነው። በነገራችን ላይ ውጪ ነው ያለነው። ዙዙንም አንዴ መልእክት ካላስማትና አባሚራ ኦኬ አባሚራ አንድ ጊዜ ሀቢቢ እዚህ መልእክት እዚህ ደግሞ ወደዚህ ያዞረው ወደ ሀጂ መኪና እንግዲህ የትራንስፖርት መኪና ካልተገኘ ወንድማችን እኔ ከጎናችሁ አለሁ፣ ወንድማችን ሳልህ እኔ ከጎናችሁ አለሁ፣ አብሽሩ እጅ አመጣችኋለሁ እያለ ነው። ኦኬ አባታችን እስኪ ዱዓ እንቀበል። ያ ረብ ያ አላህ በእናንተ ይሁን። አላሁመ ሰለላሁ ዐለይሂ ወሰለም። እናመሰግናለን። እንግዲህ ብሬክስ ተኛ እንቅልፍ እስኪ የምትለው ካለ በጣም ረጅም ሰዓት ያዝንና የምትለው ነገር ካለ እናድምጥህ። ኦልሬዲ በመጨረሻ እኔ ማለት የምፈልገው ሁሉም ሰው አሁን ወንድም ካሊድም እንዳለው ሁሉም ሰው የበኩሉን ያድርግ። ገብቷል። ወንድም ካሊድን እሱ ባለው መንገድ ይሄድ፣ አሱም ባለው መንገድ እህታችን አሲያም አለች፣ ሉዙም አለች። በተለይ በአረብኛ ቋንቋው ደግሞ በጣም ከዚህ በፊትም በተለያዩ ነገሮች ድምጽ እየሆኑ የመጡ እህቶቻችን ስለሆኑ ሞር በአረብኛው በደንብ አድርገው እንዲሰሩ እነሱም ሁላችንም በቻልነው አቅም በገንዘብም ድምጽ በመሆንም በአማርኛም በአረብኛም በእንግሊዝኛም ሁላችንም በምንችለው አቅም ቪዲዮውን መስራታችን እንዳናቆም፣ እንዲሁም ደግሞ በተለያዩ አረብ ቤቶች ያላችሁ እህቶቻችን ደግሞ በተለይ ሳውዲ አረቢያ አሚር ቤቶች ያላችሁ ብዙ አህለል ኸይሮች አሉ። ለመዳሞቻችሁም ቢሆን ቪዲዮ ከተሰራ በኋላ ደግሞ ሞር ካሉበት ቦታ ወደ አዲስ አበባ ወደ እና አቡ አሚራ ከሄዱ በኋላ በሚሰራው ቪዲዮ ያንን ቪዲዮ እያሳያችሁ ሁላችሁም አሚር ቤቶች ያላችሁ በጣም ብዙ እህቶች ትኖራላችሁ። ምናልባት ከሁሉም ነገር ሁላችን ከምናደርገው ነገር አንዱ እንደሚሳካ 100% እርግጠኛ ነኝ፣ ያለ ምንም ጥርጥር ማለት ነው። ስለዚህ ፈጣሪ እርዳን። እንግዲህ እህታችን ነገ ጧት ካለችበት ችግር ወጣ እንደዚህ ከወላጆቿ ጋር ቁጭ ብላ በእናንተ ድጋፍ እናንተ ስላገዛችሁ ነው እዚህ ደረጃ ላይ የደረስኩ ብላ ከወላጆቿ ጋር ሆና የምትስቅበት ጊዜ ቅርብ ያድርግልን። ከቤተሰቦቿ ጋር የምትገናኝበት ቅርብ ያድርግልን። አሚን አሚን። ቴንክ ዩ ብሬክ። አመሰግናለሁ። ቴንክ ዩ